ጌታ ይባርካችሁ። ቁጭ ትላላችሁ። እግዚአብሔር ይባርካችሁ። እግዚአብሔር መልካም ነው። እግዚአብሔር እናመሰግናለን። እግዚአብሔርን ልናመልክ መጣን። አሜን። እግዚአብሔር ከተመለከን ይፈልጋል። ምንም የምንፈልገው የለም። እግዚአብሔር ቃል ነው። እቺ ነች ጌታ የሰራት ቀን መቼ ነው እንጂ የትንሣኤ ቀን ትንሣኤ የሆነበት ቀን ሰማላችሁ። ያቺ ቀን የትንሣኤ ቀን፣ ያቺ ቀን ሐዘን የተወሰደችበት፣ ያቺ ቀን ከ2000 ዓመት በፊት ሰዎች በሞትና በመከራ ውስጥ እያሉ ይሄ ደም የፈሰሰበት፣ ያቺ ቀን ደስታ ያመጣች ቀን፣ ያቺ ቀን እሁድ ማለዳ ነች። ያቺ ቀን እሁድ ነች፣ የጌታ ቀን። እንኳንም በሰላም ወደዚህ መጣችሁ። እግዚአብሔር ይባርካችሁ። እግዚአብሔርን ቃል ደግሞ እንሰማለን። እህታችን በዚህ ቦታ ሳራ ታቀርብልናለች የጌታን ቃል። እስኪ እንሰማለን። ዛሬ እቺ ነች። አሜን። ኢየሱስ ጌታ ነው። እግዚአብሔር ሆይ ስለዚች ቀን ተባረክ። ስለዚች መልካም ቀን ተመስገን ኢየሱስ። እቺ ቀን ለኛ እጅግ ውብ ናትና ተባረክ። እግዚአብሔር ሆይ አንተ የሰራልን ስራ ትልቅ ነውና ተመስገን። እግዚአብሔር ሆይ በአንተ ስራኛ ሕይወት አግኝተናልና ተባረክ። እግዚአብሔር ሆይ አንተ ተጨንቃ አሳልፈሃል፣ ግን ለኛ ሕይወት ሰጥተናልና ተመስገን ኢየሱስ። እግዚአብሔር ሆይ እቺ ይሄ ደም ያንተ ደም የከበረ ደም ነውና ተመስገን። እግዚአብሔር ሆይ ይሄ ደም ከክፉ ሁሉ ያድነናልና ተመስገን። ይሄ በዚህ ደም ውስጥ ሕይወት አለና ተባረክ። እግዚአብሔር ሆይ በዚህ ደም ውስጥ የደረቀ የሞተ ነገር የለምና ተመስገን። ይሄ ደም ስንወስድ ለኛ ሕይወት ነውና ተባረክ። እግዚአብሔር ሆይ አንተ መልካም አድርገህ አሳልፈህናልና ተመስገን። እግዚአብሔር ሆይ ይሄ ደም ለኛ ዛሬ በአንተ በእግዚአብሔር ሁሉ ይዋጋልና ተመስገን ኢየሱስ። ይሄ ደም እኛን ሁላ ይዞ ዛሬ ለኛ ይዋጋልና ተባረክ። እግዚአብሔር ሆይ ተመስገን። ይሄን ደም እኛ ቀላል አናደርገውም፣ ብዙ ነገር አድርገንና ተባረክ። አንተ ነፍስ ተጨንቃለች እችን ለማሳለፍ ኢየሱስ። ይሄ ጊዜ ይሄ ቀን ባለፈልኝ ብለሃል ማቴዎስ 26 ላይ። እኛ ግን እግዚአብሔር ሆይ ይሄን ደም አናራክስም፣ የከበረ ነውና ስም ይባረክ። እግዚአብሔር ሆይ ከፍ በል። አንተ ትልቅ ነህ ኢየሱስ። እግዚአብሔር ሆይ እኔ ባሪያህን ደግሞ ያንተን ቃል ደግሞ እንደሚገባው እናገር ዘንድ ትረዳኝ ዘንድ ጸልያለሁ። እግዚአብሔር ሆይ እኔ ደካማ ነኝ፣ አንተ ግን ብርቱ ነህ። የምናገረው ሁላ አንተ ክብር ብቻ ይሆን ዘንድ ጸልያለሁ። ይሄ ሲሆን ደግሞ ክፉ የጨለማ ስራ የተመታ ይሁን። እግዚአብሔር ሆይ ተባረክ። እግዚአብሔር ሆይ ከፍ በል። ሃሌሉያ። የእግዚአብሔር ስም የተባረከ ይሁን። ሃሌሉያ ተመስገን። ዛሬ የምናገርበት የእግዚአብሔር ቃል ኃይል ማለት እግዚአብሔር ቃል ምን ያህል ኃይል ማለት አፖስትል ባለፈው ተናግሯልና የተዘጋጀሁት በዚህ ነው። ማለት ባለፈው ቃል ብቻ ተናገር አለ። እኔ ደግሞ ሳነብ ውስጤ በቃ የእግዚአብሔር ቃል ክርስቲያን ሆነን ለምንድን ነው ማለት ቃሉን እያለን መናገር እየቻልን አንናገረውም? አሁን የኔ ክርስቶስ ደም ጌታ ኢየሱስ ክርስቶስ ሰጥቶልናልና ይሰራል ብለን ዝም ካለ ዝም ማለት የለብንም። ምን ማድረግ አለብን? አፕላይ ማድረግ አለብን። ስንወጣ አፕላይ እናደርጋለን። የክርስቶስ ደም እንለዋለን። በሽታ ሲመጣ የክርስቶስ ደም እንለዋለን። በማንኛውም ነገር መናገር አለብን፣ እንናገረዋለን ማለት ነው። እና የእግዚአብሔር ስም የተባረከ ይሁን። የክርስቶስ ደም አሁንም በሕይወታችን ይሰራል። ዛሬ በሽታን የደረቀን ነገር የሞተ አለቀ የተባለውን ነገር ምን ያደርጋል? ይታረጋል። ይሄ ደም የእግዚአብሔር ስም የተባረከ ይሁን። በዚህ ደም ምን አለ? ሕይወት አለ። በዚህ ደም ምን አለ? ሕይወት አለ። ያ ሕይወት ደግሞ በሕይወታችን ውስጥ ይሰራል። ዛሬ ከዚህ ስንወጣ እርግጠኛ ነኝ በሽታ አይኖርም፣ ክፋት አይኖርም፣ ጨለማ አይኖርም። አሸንፈን እንወጣለን። ልቤ ውስጥ ያለው
አነባለሁ። እግዚአብሔር ስም የተባረከ ይሁን። ከዛ እንጸልያለን። ሃሌሉያ። ትንቢተ ሕዝቅኤል እናማነባው 37 የእግዚአብሔር እጅ በላይ ነበረ፣ እግዚአብሔርን በመንፈስ አወጣኝ፣ አጥንቶችም በሞሉበት ሸለቆ መካከል አኖረኝ፣ በእነርሱም አንጻር በዙሪያዎች አሳለፈኝ። እነሆም በሸለቆ ፊት እጅግ ብዙ ነበሩ፣ እነሆም እጅግ ደርቀው ነበረ። እርሱ የሰው ልጅ ሆይ እነዚህ አጥንቶች በሕይወት ይኖራሉን አለኝ። እኔ ጌታ እግዚአብሔር ሆይ አንተ ታውቃለህ አልሁ። እርሱም እንዲህ አለኝ፣ በእነዚህ አጥንቶች ላይ ትንቢት ተናገር፣ እንዲህም በላቸው፣ እናንተ የደረቁ አጥንቶች ሆይ የእግዚአብሔርን ቃል ስሙ። ሃሌሉያ። እነዚህ የደረቁ አጥንቶች ሁሉ ምን ስሙ? የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር ለእነዚህ አጥንቶች እንዲህ ይላል፣ እነሆ ትንፋሽ አገባባቸዋለሁ፣ በሕይወትም ትኖራላችሁ፣ ጅማትም እሰጣቸዋለሁ፣ ሥጋን አወጣባቸዋለሁ፣ በእናንተ ላይም ቁርበት አዘረጋለሁ፣ ትንፋሽም አገባባቸዋለሁ፣ በሕይወት ትኖራላችሁ። እኔም እግዚአብሔር እንደሆነ ታውቃላችሁ። እንዳዘዘኝም ሃሌሉያ፣ እንዳዘዘኝም ትንቢት ተናገርኩ። ስናገርም ሃሌሉያ ድምፅ ሆነ፣ እነሆ መናወጥ ሆነ፣ አጥንቶችም ከአጥንቶች ጋር ተቀራረቡ። እኔም አየሁ፣ እነሆ ጅማት ነበረባቸው፣ ሥጋም ወጣ፣ ቁርበትን በላያቸው ለተዘረጋ፣ ትንፋሽ ግን አልነበራቸውም። እነርሱም የሰው ልጅ ሆይ ትንቢት ተናገር ለንፋሳት፣ ትንቢት ተናገር ለንፋስ፣ ጌታ እግዚአብሔር እንዲህ ይላል፣ ንፋስ ሆይ ከአራት ነፍሳት ዘንድና እነዚህም የተገደሉ በሕይወት ይኖሩ ዘንድ እፍ በልባቸው አለኝ። እንዳዘዘኝም ትንቢት ተናገርኩ፣ ትንፋሽም ገባባቸው፣ ሕያው ሆኑ፣ እጅግም ታላቅ ሰራዊት ሆኑ፣ በእግራቸውም ቆሙ። ሃሌሉያ ሃሌሉያ። የእግዚአብሔር ስም የተባረከ ይሁን። አሁን በነገራችን ላይ ይሄ ታውቁታላችሁ፣ ይሄን ቃል ይሄ በቃ ማለት የሞተ ነገር ሳይሆን ያለቀ የተጨረሰ የደረቀ ነገር ማለት ነው። ላይክ ኢቭን እንኳን አጥንቶች ምን ብሎ ነበረ? ተለያይተው ነበረ ይላል። ሃሌሉያ። የእግዚአብሔር ስም የተባረከ ይሁን። ምን ግን አለ እዚህ ጋር ላይ 7 ላይ እንዳዘዘኝም ምን አልኩኝ? ትንቢትም ስናገር ድምፅ ሆነ ይላል። ሃሌሉያ። እነሆ መናወጥ ሆነ፣ አጥንቶችም ከአጥንቶች ጋር ተቀራረቡ። ሃሌሉያ። የእግዚአብሔር ስም የተባረከ ይሁን። ዛሬ በምታልፉበት መንገድ እግዚአብሔርን ወይ እግዚአብሔር ሆይ የረሳችሁትን ነገር ይሆናል። እግዚአብሔር ሆይ ይሄን ነገር እኔ ረስቼዋለሁ፣ በቃ ትቼዋለሁ የምትሉት ነገር ምን ይሆናል? ሕይወት ይዘራል ዛሬ። እኛ ደግሞ የእግዚአብሔር ቃል እንናገርበታለን። ሃሌሉያ። ያለቀ በቃ አለቀ። ይሄ እንግዲህ የደረቁ አጥንቶች ማለት የተረሱ ከሞቱ እንግዲህ ብዙ ጊዜ የሆናቸው ማለት ነው። የእግዚአብሔር ስም የተባረከ ይሁን። በእግዚአብሔር ዓይን ምን አለ? ሕይወት ነው ያለ። በእግዚአብሔር ውስጥ ምን አለ? ያለቀ የደቀቀ የተባለ ነገር አይኖርም። እና ዛሬ እንናገራለን። ሃሌሉያ። የእግዚአብሔርን ቃል እንናገራለን። ያለቀ በቃ ዛሬ ሞተ ለምንድነው ነገር በበሽታ ቢሆን ምን እንናገራለን? የእግዚአብሔርን ቃል እንናገራለን። አንተ በሽታ ምን እንለዋለን? የእግዚአብሔርን ቃል ስማ። ምን እንለዋለን? አንተ በሽታ ዛሬ የእግዚአብሔርን ቃል ስማ። እነሆ ምን ትሆናለህ? በሕይወት ትኖራለህ። በሕይወት ብቻ ሳይሆን እጅግም ታላቅ ሰራዊት ትሆናለህ እንላለን። ለነገራችን ሁላ ለበሽታም ሳይሆን ለጥያቄያችን፣ ለማንኛውም ነገር ላይ እግዚአብሔር የምንጠይቀው ዋይ የምንለው ነገር እኛ ግን ምን መሆን አለብን? ቃሉን መናገር አለብን። እግዚአብሔር ቃል ስንናገር ደግሞ ያ ምን ይሆናል? ሕይወት ይሰራል። ቢኮዝ በእግዚአብሔር ቃል ሕይወት አለ፣ በደም ውስጥ ደግሞ ሕይወት አለ። ያ ደም ደግሞ ይሄ ደም ደግሞ ምን ይሆናል? በእኛ በአቡ ነው በእግዚአብሔር ወገን ሆኖ ለእኛ የእኛን ነገር ሁላ ይገባቸዋል እያለ ይከራከራል ማለት ነው። ጤንነት ይገባቸዋል ይለናል። ማንኛውም ነገር ሁላ የምታፈራቸው ነገር ምን ይሆናል? ይገባቸዋል ይለናል። እግዚአብሔር ስም ይባረክ። ስለ ቃል ስም ይባረክ። እግዚአብሔር ሆይ አንተ አዋቂ ነህ። እግዚአብሔር ሆይ አንተ አዋቂ ነህና ተባረክ ኢየሱስ። እግዚአብሔር ሆይ ከፍ በል። እግዚአብሔር ሆይ ማደሪያ ይባረክ። አንተ ኃያል ነህ ባባ። አንተ ልትመክረን ልታስተምረን መጣሃልና ተመስገን ኢየሱስ። ሃሌሉያ ሃሌሉያ ሃሌሉያ።
እርሱም 2:3 ላይ ምን ይላል? ደስ የሚለን ቃል እርሱ የሰው ልጅ ሆይ እነዚህ አጥንቶች ብሎ እግዚአብሔር ይጠይቀናል። እኛን አሁን የሞተ ያለቀብንን ነገር ሁሉ ይመጣና እነዚህ ሕይወት ይዘራሉ ሆይ ይለናል። እኛ ደግሞ መልሳችን ምንድነው? ኖ ኖ ኖ ኖ ኖ ደርቀዋል፣ ተበላሽተዋል፣ በቃ አልቀዋል አንለውም። አንተ ታውቃለህ እንለዋለን። ሃሌሉያ። በነገራችን ላይ ምን እንለዋለን? እኛ በእኛ ፊት ላይ ሙተዋል፣ አንተ ግን ታውቃለህ። አንተ ግን ምን ታደርጋለህ? የሞተን ነገር ታስነሳለህ። ያለቀን የደረቀቀን አለቀ ተብሎ የተባለውን ነገር ሁላ ታስነሳለህ እንለዋለን። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር ይሄ ቀላል አይደለም በእውነት እግዚአብሔር እኛን የመረጠን ምን ይላል እግዚአብሔር ቃል? በፊት ገና እኛ ሳንፈጠር ምን አደረገን? መረጠን ይለናል በክርስቶስ። ሃሌሉያ። በቃ ዓለም ሳይፈጠር በሱ ተልከን ነበርን እኛ። አሁንም ግን አለነ። የእግዚአብሔር ስም የተባረከ ይሁን። ሃሌሉያ። ደስ ይበላችሁ። ዛሬ ደግሞ ደስ የሚል ቀን ነው። እግዚአብሔር ድል የተነሳበት ሞት ድል የተነሳበት ሰይጣን የተሸነፈበት ቀን ነውና እግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም ምን ይላል ደግሞ አንድ ነገር አለ። እግዚአብሔር ክርስቶስን ከሞት ያስነሳው መንፈስ በእናንተ ውስጥ ቢኖር ይላል ለሚሞተው ነገር ሁላ ምን ይላል? ሕይወት ይሆናል ይላል። ዛሬ ምን የለም? ሙት ነገር የለም። ዛሬ በእኛ ሕይወት ምን የለም? ሙት ነገር የለም። ዛሬ አይደለም ለዘላለም እግዚአብሔር እናምነዋለን። ሙት የተበላሸ የማይረባ የማይሰራ ነገር የለም። በዚህ ተነስተን እግዚአብሔር እንጸልያለን ማለት ከፍ እያደረግን ነው። እግዚአብሔርን ይገባሃል እያልን አንተ እንጸልያለን ማለት ወደ ጸሎት እንሄዳለን። አሁን እግዚአብሔር ይባርካችሁ። ሃሌሉያ። ስም ይባረክ ኢየሱስ። ከኔ ጋር እየተስማማችሁ ነገራችሁ ሁላ ዛሬ አላ ማለት በልባችሁ ውስጥ ምን እንዳለ አላውቅም። ይብቃል። ጥያቄያችሁ ሁላ እነዚህ ደርቀዋል በኔ ፊት፣ በአንተ ግን ምን ትችላለህ? አንተ ትችላለህ እንለዋለን ክርስቶስን። በኔ ፊት አይሆንም፣ አንተ ግን ካልክ ትችላለህ እንለዋለንና እንጸልያለን። ሃሌሉያ። ስም ይባረክ ኢየሱስ። አባባ ተባረክ ኢየሱስ። እግዚአብሔር ሆይ ተመስገን ኢየሱስ። ቋጠሯችን ልትፈታ መጣሃልና ተመስገን። ያለቀ የጥልቅቀን ነገር የተበላሸ ብለን ያሰብነውን ነገር ዛሬ ግን እኔ እሰራዋለሁ ለእኔ ስጡኝ ብለሃልና ተመስገን። ሃሌሉያ አሜን እያላችሁ ከእኔ ጋር ትስማማላችሁ። ነገራችሁ ሁላ አለቀ በቃ ይሄ አይሆንም፣ ይሄ አይሰራም፣ ተበላሽቷል፣ ይሄ እኮ ደቋል፣ ይሄ እኮ ሙቷል፣ ይሄ እኮ ኦልሬዲ ተረስቷል እኮ የምትሉትን ነገር በእግዚአብሔር ፊት ታቀርባላችሁ። አሜን እያልነጣ አብረን ከእኔ ጋር ትላላችሁ። ሃሌሉያ። እግዚአብሔር ሆይ እህቶቼን ይዤ ወንድሞቼን ይዤ በፊት ቀረብኩ። እግዚአብሔር ሆይ እህቶቼን ወንድሞቼን ይዤ በፊት ቀረብኩ። እግዚአብሔር ሆይ ዛሬ የተበላሸ ነገር አሳምራለሁ ብላችሁ ስላልተመስገን ኢየሱስ። እግዚአብሔር ሆይ ዛሬ ተበላሽቷል፣ እኔ ግን እሰራዋለሁ ለእኔ አምጡልኝ ስላልተባረክ ኢየሱስ። ዛሬ ግን በእኛ አይቻልም፣ በአንተ ግን ይቻላልና ተመስገን። እኛ የጨረስነውን ነገር በአንተ ሕይወት ግን አለውና ተባረክ። እኛ ነገር ሰርከምስታንስ ሁላ ምን ይለናል? አይቻልም ይለናል። ዓለምም ትነግረናለች፣ ሁኔታም ትነግረናለች። ይህ እኮ አይቻልም አልቋል እኮ ይለናል። ፋክት ማንኛውንም ቢሆን ይነግረናል፣ ወረቀትም ይነግረናል። አንተ ግን ከወረቀት በላይ ነህ ኢየሱስ። ተመስገን ኢየሱስ። ከፍ በል ባባ። አንተ ተናገርክ፣ ምንድነው ሆነ ነው። አንተ እንደምንድነህ? እንደ ቃልህ ነህ ኢየሱስ። አንተ እንደ ቃልህ ነህ ባባ። ቃልህ ምን ይልሃል? እውነተኛ አምላክ ይልሃል። አንተም እውነተኛ አምላክ ነህ ኢየሱስ። እኛ እናምንሃለን። ዛሬ በሽታ ቢሆን ማንኛውንም በሽታ በፊት ይዘን ቀርባለን። ለአንተ የሚሳንህ የለም ኢየሱስ። በሽታን በፊት አቀረብኩ ባባ። እግዚአብሔር ሆይ ዛሬ በሽታ ይፈታ ዘንድ ተናገርኩ። በሽታ ይለቀቅ ዘንድ ተናገርኩ። ማንኛውም ክፉ ላይ የዘራው ዘር ላይ የተነሳ ይሆን ዘንድ ተናገርኩ። ክፉ የዘራ በጌታ በኢየሱስ ክርስቶስ ስም አነሳው። እግዚአብሔር ቃል ሲናገር ልባችሁ በክርስቶስ ደም በመገረፍ ቁስል ተፈውሳችኋል ቃል እንዲህ ተፈውሰናል። እግዚአብሔር ሆይ ተባረክ። እግዚአብሔር ሆይ ተባረክ። በሽታን
አይምሮን ሁሉ የሚያልፍ የክርስቶስ ሰላም አይምሮአችሁንም ልባችሁንም በማን በክርስቶስ ይጠብቃል እንዳለ በጌታ በኢየሱስ ክርስቶስ የአይምሮ ችግር ዛሬ በክርስቶስ ሰላም ሞላ ነው። ልብን ሞላ ነው። ይፍታህ አለ በጌታ በኢየሱስ ክርስቶስ ይህ አይምሮ በጌታ በኢየሱስ ክርስቶስ እንደፈታ ይህ አይምሮ ጌታ ኢየሱስ ክርስቶስ እንደፈጠረው ይሰራ ዘንድ ተናገርኩኝ። በኢየሱስ ስም ተናገርኩኝ። ዛሬ ተናገርኩ። ጭንቀት ይነሳ ዘንድ ከልብ ላይ ከልብ ላይ ይነሳ ዘንድ እግዚአብሔር ሆይ ይሄንን ሰው ይፍታው የፈታው እጅግ ይፍታው የፈታው እግዚአብሔር አይምሮን ሁላ የሚያልፍ ሰላም ልቡንም ስላገኘ ተመስገን ኢየሱስ።